ይህ አዋዜ ነው። የሱኒዎች ቅንጅት የአየር ድብደባ ሁኔታዎችን ሳይለውጥ ሶስተኛ ሳምንት ውስጥ ገብቷል። ሺያዎቹ ሁቲዎች ምንም እንኳ በኤደን አጥለቅላቂ የሆነ ድል ባይገጥማቸውም ከፊል እግራቸው ገብቷል። ለመንሰራፋትም እየታገሉ ነው። በአብዛኛው የሀገሪቱ ክልሎችን ግን በቁጥጥራቸው ስር አውለዋል። በዚህ መካከል ነው ባለፈው ቅዳሜ የሁቲዎች የሞርተር ጥይት 3 የሳውዲ ወታደሮችን ድንበር ላይ የገደላቸው። ይህን ተከትሎም የሳውዲዎቹ ጦር የየመንን ድንበር ይዞ በታንክ ሰልፎችና በመድፍ ድርድር እያጠረ ነው ተብሏል። የሳውዲ አረቢያ 3 ወታደሮቿን ያጣችው ሰዓዳ ከሚባለው የየመን አውራጃ ጋር ኩታ ገጠም የሆነ ከተማዋ ጋር ነው። የሁቲዎች ዋነኛ መመስረቻ አውራጃ ነው ሰዓዳ። ሁቲዎች ሰሜን የመን ናቸው፣ መነሻቸውም እዛ ነው። የአልጀዚራ ዘጋቢ መሐመድ ቫል እንደገለጸው የሳውዲ ታንኮችና ብረት ለበስ ተሽከርካሪዎች ሰልፈኛ ሁለቱን አገሮች ወደሚያካልለው የተራራ ሰንሰለት ሽቅብ ሲወጡ አይቷል። ሪፖርተሩ እንዳለው ሳውዲ አረቢያ አጋሮቿን ይዛ ይህን ጦርነት የተቀላቀለችበት አንዱ ምክንያት ጦርነቱ ወደ እሷ እንዳይጋባባት ለመከላከል ነው። የሞርተር ጥይት አገኛት ማለት ነው እንግዲህ። ሁለተኛው ግን ስደተኛውን ሃዲን ወደ ዙፋን ለመመለስ ነው። 3ቱ የሳውዲ ወታደሮች የወደቁባት የሳውዲ የድንበር ከተማ ናጅራን ትባላለች። የሳውዲ ጦር እንዳለው ገዳዮቹን በያቸውም ድንበር ጥሶ ገብቶ አባሮ መምታት ስላልተፈቀደለት ዝም ለማለት ተገዷል። ይሁንና በመንጽርና በመረጃ በመከታተል ከርቀት አይቶ በርቀት መምታት በሚችል መሳሪያ ግን መጠቀም ይችላል። እግር በእግር መከተል ግን አልተፈቀደለትም። ድንበር አልፎም እስካሁን በየመን 600 ሰዎች የሞት አደጋ የገጠማቸው ሲሆን 300ዎቹ ከፊሎቹ ማለት ነው ሰላማዊ ሰዎች ናቸው። በአየር ድብደባው ማለት ነው። የተባበሩት መንግስታት ጸጥታ ጥበቃ ምክር ቤትም ዛሬ በሁቲዎችና የሳሌም ወታደሮች ላይ ሳሌም ወታደሮች በሁቲዎች ውስጥ ነው ያሉት፣ ራሳቸውን ችለው አይታወቁም፣ የጦር መሳሪያ ማዕቀብ ጥሎባቸዋል። ሃዲ መልሰው ስልጣን ላይ እስኪወጡ ድረስ ብላለች ሳውዲ አረቢያ። የአየር ቅጥቀጣ አይቆምም። ይህ አዋዜ ነው። የሱኒዎች ቅንጅት የአየር ድብደባ ሁኔታዎችን ሳይለውጥ ሶስተኛ ሳምንት ውስጥ ገብቷል። ሺያዎቹ ሁቲዎች ምንም እንኳ በኤደን አጥለቅላቂ የሆነ ድል ባይገጥማቸውም ከፊል እግራቸው ገብቷል። ለመንሰራፋትም እየታገሉ ነው። በአብዛኛው የሀገሪቱ ብረት ለበስ ተሽከርካሪዎች ሰልፈኛ ሁለቱን አገሮች ወደሚያካልለው የተራራ ሰንሰለት ሽቅብ ሲወጡ አይቷል። ሪፖርተሩ እንዳለው ሳውዲ አረቢያ አጋሮቿን ይዛ ይህን ጦርነት የተቀላቀለችበት አንዱ ምክንያት ጦርነቱ ወደ እሷ እንዳይጋባባት ለመከላከል ነው። የሞርተር ጥይት አገኛት ማለት ነው እንግዲህ። ክልሎችን ግን በቁጥጥራቸው ስር አውለዋል። በዚህ መካከል ነው ባለፈው ቅዳሜ የሁቲዎች የሞርተር ጥይት 3 የሳውዲ ወታደሮችን ድንበር ላይ የገደላቸው። ይህን ተከትሎም የሳውዲዎቹ ጦር የየመንን ድንበር ይዞ በታንክ ሰልፎችና በመድፍ ድርድር እያጠረ ነው ተብሏል። የሳውዲ አረቢያ ሁለተኛው ግን ስደተኛውን ሃዲን ወደ ዙፋን ለመመለስ ነው። 3ቱ የሳውዲ ወታደሮች የወደቁባት የሳውዲ የድንበር ከተማ ናጅራን ትባላለች። የሳውዲ ጦር እንዳለው ገዳዮቹን በያቸውም ድንበር ጥሶ ገብቶ አባሮ መምታት ስላልተፈቀደለት ዝም ለማለት ሳውዲ አረቢያ 3 ወታደሮቿን ያጣችው ሰዓዳ ከሚባለው የየመን አውራጃ ጋር ኩታ ገጠም የሆነ ከተማዋ ጋር ነው። የሁቲዎች ዋነኛ መመስረቻ አውራጃ ነው ሰዓዳ። ሁቲዎች ሰሜን የመን ናቸው፣ መነሻቸውም እዛ ነው። የአልጀዚራ ዘጋቢ መሐመድ ቫል እንደገለጸው የሳውዲ ታንኮችና